ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም። ላንቺ ክብር ስላለኝ ማለት ነው። መቼስ ለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። አንተ ሲጀመር የሴት ልጅ ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ይብዛ እላለሁ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሃይሚ እነ ናኒ ጋርና ወንድሟን ጋር ሄዳ ያየች ይገኛል ማለት ነው። ምን ተፈጥሮ ይሁን እና ወንድሟ ምን አድርጎ ይሁን አብረን የምናየው ይሆናል። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር እያደረጋችሁ ቪዲዮዎቼ መመልከት ትችላላችሁ ማለት ነው። የዛሬ ጉድ ነው። እስኪ ጉድ ነው። አስረግዟት ጠፋ እየተባለ ነው። ወገን ተቸገርን። አስረግዟት ጠፋ። እስኪ አብረን የምናየው ይሆናል። ወደ ቪዲዮ አንተ እንዴ እንደዚህ ትቆያለህ እንዴ? ምን ሆነክ ነው? ትምህርት ቤት እኮ ሂጄ ነው። ፀሐይ ላይ እኮ ገትረን እኮ እንዴ ወይ ቤት አልገባን። ፀሐይ ላይ እኮ ገትረን እኮ ሳልቀበልም እኮ ነው የመጣሁት። ስደውይ አንቺ ምን ሆነሻል? እንዴ እና ፈልጋለሁ ካልኩ ቶላት መጣም እንዴ ምንድነው? የት እንደምመጣ በዚህ ፀሐይ በዚህ ሙቀት እና ታዲያ ወይ በባጃጅ ወይ በሆነ ነገር ነው መምጣት ያለብህ። በጣም ፈልጋለሁ ብዬ ነው የነገርኩህ። ምናምን ስትይ እኮ ነው ምን ሆነሻል? ለማንኛውም እዛ ጋር ካሜራ አለ። ሰላም በል ቤተሰቦችን። ከዛ ያለውን ነገር በደንብ እናወራለን። ብዙ እናወራው ነገር አለ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ነኝ። እንዴት ፈጠረ ወይ የተፈጠረውን ተናግረህ አንተ እኔ አሁን የሆነ በቃ ምንም አደባበስ አያስፈልገውም። አዎ ጊዜም ሲጀመር ያተገትራል። ኃላፊነቴን ተወጥቻለሁ። ልጅቷ በጣም ስለጨቀጨቀች የሚገባኝን ነገር አድርጌያለሁ። እንደ ሴት ስለተሰማኝ መታም ስታወራኝ ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም። ላንቺ ክብር ስላለኝ ማለት ነው። ስለዚህ ራስሽ የምትናገሪውን ነገር ተናገር፣ የምትጠይቂውን ነገር ጠይቂው። ብቻ ማድረግ ያለባችሁን ነገር አድርጉ። እሺ አሁን እኔ ምንም ዝባዝንኪ ውስጥ መግባት ሳልፈልግ በቀጥታ አንተ እቺ ልጅ የት እንደምታውቃት ማንነት መጀመሪያ አስጨርሰኝ። የት እንደምታውቃት መቼስ ለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። ምክንያቱም እኔም አልፌበታለሁ። ጎረምሳ ስትሆን ጭራሽ ይሄንና ሌቭል ላይ አልፈክ አንተ ሲጀመር የሴት ልጅ ህይወት የምታበላሽው ማን ስለሆንክ ነው? ከሴት አይደል እንዴ ተፈጠርከው? ማንነት ምንድነው ያበላሽው? ትንሽ ሲጀመር ስለምንድን ነው? ልጅቷን የተዋወቀው ቲክቶክ ላይ ነው። አዎ ማንነት ልጅቷ ቲክቶክ ላይ ደግሞ አንተ ብዙ ጊዜ ታበዛለህ፣ ፖስት ታደርጋለህ ምናምን እና ቲክቶክ ላይ ነው የምታውቃት። ከዛ ልጅቷን በማይሆን ቃላት ተስፋ ሰተህ ምናምን ሃይሚ አንቺ እኮ ዝም ብለሽ እኮ ነው የምትደክሚው። አሁን እሱ እኮ ልቦና ያውቃል። ሲጀመር ብዙ ጊዜ እየተደበክ እየሮጥክ ስልክ ስታወራ አይሃለሁ። አራታስቂ ማርያምን አንቺ ተይ በእናትህ ቀልድ አይደለም ያዝ ነው። ቀልድ ካለሽና እኔ ምን ልጅ ነው ስራትታ እዚች ጋር አንተን ፀሐይ ላይ ቆማ የምትጠብቀው ቤት ውስጥ እንደዚህ አይነት ነገር አናወራም ብለን ነው። ቤተሰብ ሳያውቅ ነው ቀድመን እዚህ ጋር መጥቼ ማወራ። እኔ በጣም እንድናገር እየገፋፋኝ ነው። ይቅርታ አድርጊልኝና እኔ ወንድምሽን ማስቀየም ሳልፈልግ ላስቀይመው ነው። አየህ አይደለም ታረጋው ነገር ሲሪየስ እያወራሁኝ ሳይሆን እኔ ሲጀመር ማን አርገሃል? ምንድነው ያደረኩት? ኧረ እባክህ ስታረገው እንትን ያላለክ ምንድነው ያደረኩት? ማርያምን ልጅቷስ ማናት? ልጅቷን ታውቃታለህ? ሲጀመር ሶሻል ሚዲያ ላይ ቲክቶክ ላይ አንተ ሲጀመር ከሴቶች ጋር ራሱ መታየት የለብህም። አልደረስክም ወይስ ደርሻለሁ ብለህ ለማረጋገጥ ነው? ከዚህ በኋላ አልታይም አትበል። ያጋረከውን ነገር መጀመሪያ ኃላፊነት ወሰድ። የሰው ህይወት ካበላሸ በኋላ አልታይም ትላለህ። አንተ ዩኒቨርሲቲ ትሄዳለህ፣ እሷ ልጅ ታሳድግ አይደል? የማንን ህይወት ነው ያበላሽሁት? ቆይ ልጅቷን ያስረገዝካትን ልጅ ነው የምልህ። ምንድነው ማስረግዘው? አንቺ ያምሻል እንዴ? ሜላት የምትባል ልጅ አታውቅም? ማናት ሜላት ሲጀምር? ኧረ እባክህ ቲክቶክ ላይ አታውቅም? ሜላት የምትባል ልጅ አታውቅም? ሜላት የምትባል አላውቅም። የማንንም ህይወት አላበላሽ። በእናትህ ግን አትቀልድ። አንተ ታናሽነትን ረሳ እንዴ? ዝም ስታበቅል ልጅቷ እርጉዝ ነች። በዛ ላይ ደርሳለች። ዝም ብሎ ማር ፋሚሊ ተመልሰን መጥተናል። ቪዲዮ እንዳያችሁት ትንሽ ግራም ያጋባ ነገር ነውና ይሄ ነገር ፍራንክ ይሁን ሪል እና ግራ ገብቶናል። እስኪ አብረን የምናየው ይሆናል። ቪዲዮ ጨርሳችሁ ይሁን እና የወንድምየው ነገር ወንድሟ በጣም እያሳዘነኝ ነው። አብረን የምናየው ይሆናል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቪዲዮን አይተን እንመጣለን። ወደ ቪዲዮ ገዛለን እንዴ ሳንገናኝ ምን ዝም ብሎ ይደረገዛል? ማላቃት ልጅ ሜላት ሲጀመር ማናት? አሁን እዚህ ጋር አታስመስል። ያሟል እንዴ ልጅ? እኔ ጤነኛ አይመስለኝም። አሁን ለማስመሰል ድራማ ምናምን ብትተው ነው የሚሻለው። ማርያምን ተው። ኧረ እንደዚህ ይሄን ነገር ለቤተሰብ ገና ሳይነገር አብራሱ አልሰማለም ገና በቃ ይሄን ቪዲዮ ያየዋል። ማርያምን ምንም ነገር የለም። አይ እኔ እንደዚህ የምትዋሻ አይመስለኝም ነበር የምር በጣም እንዴ። አንተ ስርዓት አይኖርም እንዴ? ምን ሆነ ነው?
አንተ ከመቼ ጀምሮ ነው ቆይ አንተ ከሴት ጋር እንደዚህ አይነት ነገር የጀመርከው? እኔ ሴት ራሱ አያወራም ብዬ እኮ የምመሰክርልህ ሰው እኮ ነህ። አንቺ በማርያም እንደዚህ ማይሆን ነገር አትበይ ተይ። በማርያም ምናምን ስላልክ አይደለም በቃ አትለማመጥ እዚች ጋር አታስመስል። ማስመሰል እኮ አይደለም ልጅቷን እሺ ወይ ጸባይ አየሽው ለምን አትመቹም እንዴ? ቀላል ቢተዋል እንዴ መምታት እኮ በጣም ትንሹ ነገር ነው። ገና ትታሰራታለህ። በጣም ምንድነው እድሜ ያልደረሰች ልጅ ህይወት አበላሽ እኔ ምን ምደብቅ መስሎ ነው? ማንን ህይወት ነው ያበላሽው? ታይሚ አንተ እናትህ እዛ አታስመስል። ሜላት የምትባል ልጅ እያልኩ ነው። ሜላት ማናት ሲጀመር? ቲክቶክ ላይ ነው ሜላት የምትባል ልጅ ሲጀመር አላውቅም። ታውቃለህ? አታስመስል። አሁን ቀጥ ብዬ ይዤ እንዳልል ይዞን ታውቂያለሽ አይደለ? አዎ በቃ ፖሊስ ጣቢያ ነው መግባት ያለብን። ያክል እንግዲህ ጠይቄያለሁ። እውነቱን መናገር ስላልቻልክ ፖሊስ ጣቢያ ቀጥታ ነው የምገባው። እኔ እንትን የሰው ህይወት አበላሽ እኔም ሴት ነኝ። እሺ ነገ የሚያጋጥመኝን ነገር አላውቅም። እኔ ማንንም ህይወት ታሳዝነኛለች። ለምንድን ነው የማታበላሽው? ከዚህ በላይ ምን ልታረጋት ነው? ማንን ህይወት ነው ያበላሽው? ልጅቷ እርጉዝ ናት። ምንድነው የምታረጋው? ቤተሰቧ ገና ማናት ላይ ነው ሳላቃት ነው እንዴ የምታረጋው? ድራማ እየሰራ ነው እንዴ? እኔ ምን ድራማ ነው እናንተ ናችሁ እንጂ ካሜራ ይዛችሁ መጣችሁ። አይ መድረሱ ግን በጣም ያስደስታል። ለማንኛውም በጣም ይገርማል። በጣም እኔ ግን አላቅም ነበር። እኔ አንተ እንደዚህ አንጠብቅም። አሁን አሳፈርካል ወይስ አላደረከው? በቃ አላደረኩትም። ማንና ሲጀመር እንዴት ነው የምትጠይቀው? አንቺ እንዴት እንደዚህ ያደርጋለሁ እያወቅሽ አንተ እንዳልደረግምክ። ቆይ እውነቱን ተናገር። ሌላ ዱላ ውስጥ ከመግባታችን ግን ስንት ነገር ያቀጥራለሁ ነው አላማዋ። አንቄ ደፋለሁ ካልፈለክ እንዴት እኔን አታውቂኝም? አዎ አላውቅም። አውቅ ነበር ግን እንደዚህ አይነት ብልግና እንደምትሰራ አላውቅም ነበር። ባለቂ እኔን እያወቅሽ እንደዚህ ዝም በል በእናትህ። ሜላት ቲክቶክ ላይ ሲጀመር እኔ ሜላት ማን ናት? ቆይ እኔ እኮ አላውቃትም። ሜላት ናታ። ሜላት ያስረግዝካለች ናት። ሌላ ማንንም አይሆንም። ብዙ ሜላት ነው ያስረገዘው ማለት ነው። ከበዛብህ ደግሞ እስኪ አንተ የምታውቃቸውን ንገረና። ብዙ ሜላት ነው ያስረገዝከው ማለት ነው። አንተ ከማገዩ አልክ ነው ግን ለምንድን ነው የምትቅለሰለሰው? እኔ ሲጀመር ቤት ነው የምውለው። ቤት ነው የምውለው። እኔ በምን ሰዓት ወጥ እንደምታረግ በምን አውቃለሁ? እኔ አንተ ዘመኛ ነኝ። ይሄን እያወቅሽ እንዴት እኔ ነኝ? ለነገሩ እኔ ስለሌለሽ ተመችቷል። አይ በቃ ያንቺ ችግር ነው። አየሽ ቤት ነው ማለት ነው። ቤት ስለሚውል እናንተ ስትወጡ ቤት ነው ማለት ነው የሚያመጣቸው ሴቶቹ። ጭራሽ ቤት ድረስ እንደዚህ አትበሉ። ተው ሃይ ቤት ድረስ አልቻልኩም ከዚህ በላይ እኔ ካልሳቀ ቤት ነው ያመጣቸው። ከዚህ በላይ አልቻልኩም። ለማንኛውም ግን በቃ አንቺ እውነቱን ተናግሪ። አልቻልኩም ከዚህ በላይ ፍራንክ ማድረግ ልጁን አሳዘነኝ። አንተ ምንም አላደረክም፣ ማንንም አላስረገዝክም። ሊያለቅስ ነበር እኮ። አስረግዛል እንደው እንዴ ምንድነው ማስረግዘው? ዝም ብሎ ይረገዛል እንዴ? ኧረ ወይኔ ዝም ብሎ ይረገዛል ሳላገኛት ምናምን ሲል እኮ እና የኔ ፋሚሊ አሁን ጠርጥሬ ነበር ፕራንክ ይሆናል ብዬ ነበር ያሰብኩት፣ ግን ይሄ ፕራንክ ሆኖ ተገኝቷል ማለት ነው። እና ከነሱ ጋር ለማውራት ሃይሚም ከነሱ ጋር ለማውራት ፕራንክ ለማድረግ ነው ወንድሟን ያሰቡት ከናኒ ጋር ማለት ነው። እና እንደተመለከታችሁት ፕራንክ ነው፣ ግን አንተ አታስረግዝ፣ ሲቀልዛ አታስረግዝ። እና ቪዲዮ እንዳያችሁት ይሄን ይመስል ነበር ማለት ነው። ለፕራንክ ነው የጠሩት። እና የኔ ፋሚሊ አሁን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን ጨርሳችሁ እንድታዩ በዚሁ ጠይቃለሁ ማለት ነው። ወደ ቪዲዮ እሺ። በዚህ አጋጣሚ ያው ከጠየቅን አልቀረ ጓደኛ አለ ቆይ አለክ? ኧረ የለኝም ምንም። ኧረ ተው ተናገር ወደ ቀድሞ አቋሜ ሳልመለስ። አይ እሱን እንግዲህ እንግዳል ግን አንቺ ተንቀጠቀጠ ቤት ነው የሚያመጣቸው ስል አልሳቀብኝም እንዴ ማለት እኔ ራሱ ጭራሽ ቤት ነው ካልኩ ማለት እንጂ ራሱ ተጠራጠርሻ ቤት ምናምን በቃ ይሄኔ በሌለበት ፍራንክ ነው። ለማንኛውም እሺ። እና ለማንኛውም ፍራንክ ነው። ይቅርታ እኔ እሷ ነች ይዛኝ የመጣችው። ተው እኔ ነኝ እባክሽን ምናምን ብላኝ ነው። እኔ ነኝ ይታረክልኛ። አረ ችግር የለም ግን እንዴ ትንሽ ቤት ይዛችሁ ነው በቃ እኔ እንደዛ ከትምህርት ቤት ደውለሽ አስደንግጠሽ አምጥተሽኝ ጭራሽ ሜላት አስረግጥ። አሁን ሜላት የሚባል ሰው ማናት? ሜላት እኔ ዝም ብዬ የመጣልኝ ስም የጠራሁት እኔ ራሱ እኮ ነው። አዎ ሜላት አልኩኝ። ምንም ማለት የመጣልኝ ስም የጠራሁት ማነች እኮ ያልኩኝ። አይ ኢማጂነሪ ናት ሜላት። መንፈስ መንፈስ ነች። በሐሳብ ነው
አላቅም እንግዲህ ዝም ብዬ የመጣልኝን ማናት ምናምን ስትል የመጣልኝን ስም ዝም ብዬ ሜላት ምናምን ብዬ ጠራው። ለማንኛውም አሁን ወደ ቁም ነገሩ ስንመለስ አንተን ፕራንክ ለማድረግ ነው የመጣ ነው። ሌላው ደግሞ ይሄ ቻናል ያንተ ነው። ሰርፕራይዝ ከሰናል ያው የተሰማን ነገር ሰናል እንደዚህ በቀላሉ አይ በጣም እየዛተ ነው ግን ፕራንክ ይመስላል። እሺ ቤተሰብ በጣም ሁለታቸውንም በጣም አመሰግናለሁ። ሃይሚን ግን አንቺን ቤት እንጨርሳለን። እውነት አሁን እንጨርሳለን። እኔ አልፈራም ሲጀምር። አሁን ይሄም ቪዲዮ ሲለቀቅ መጀመሪያ የሚያየው ሰው አሁን እኔን ካስረገዝክ ነው የሚለኝ። መጨረሻው ሰው ካለ አስረግዛለሁ ነው የሚለኝና እኔ ምንም ሚላት የምትባል ልጅም አላውቅም፣ ምንም አላስረገዝኩም። ከደሙ ንጹህ ነኝ። ይሄ እንዲታወቅልኝ የሚፈልገው እና በጣም አመሰግናለሁ ሁለቱንም። በራስ ቻናል አሁን ቀጣይ ቪዲዮ ስትሰራ መግቢያ ስትሰራ እንዴት ነው የምትሰራው? እሱን ብቻ በልና እንጨርሳለን። ቪዲዮአችን አሳየን እስቲ ብቃትህን። እስቲ መጀመሪያ ራስ በል እንጂ እኛማ ብለናል። ግን አሁን አንተ ቀጣይ የራስ ቻናል ቀጣይ ቪዲዮ ካልሆነም ሊቀር ስለሚችል እስቲ ብቃትህን ታይቶ ይቀራል። ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች ስሙ የመስቀሉ ባለፈው መስቀሉ አሉኝ። አሁን አስረገዝክ ሚላታን እኔ እሺ ምን ላድርግ? እሺ ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች የመስቀሉ ቤተሰቦች ከዛስ ምንድነው እንዴ? ከዛስ ምንድነው? እኔ እየነገርኩ ነው። በቃ ይሄ ቻናል ይቀራል። አልደረሰም። ለአቅመ ሔዋን አልደረሰም። አረጨ አሁንም ለአቅመ ሔዋን እውነት በጣም ጭቆና ነው እየደረሰብኝ ያለው። ለብቻ መሆን ጥሩ አይደለም ማለት ነው። ከካሜራ ውጭና ከካሜራ ውስጥ ከባድ ነው ማለት ነው ይሄ ነገር። አዎ ሰው ላይ እንደምታየው ቀላል በሰው ስታየው እንትና አስተካክል የምትሆነው ይቀራል። ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ እና መስቀሉ ነኝ። እሺ ለማንኛውም እንደዚህ ነው የሚባለው። ቀጣይ ሰላም የኛ ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁ? ወይም ደግሞ የምንታቦስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የመጣሁት እንደዚህ ለዚህ ምናምን ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ሁል ጊዜ የኔ ቪዲዮዎች እንዲደርሳችሁ አድርጉ ብለን ትቀጥላለን ማለት ነው። እንወዳችኋለን። አስተውስኩት ነው። ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እና ዛሬ የመጣሁት በአዲስ ቤት ተከፍቷል ብለው ይሄው አስደንግጠውኝ ነው የመጣሁት። በቃ ቀጣይ ጽፈህ ተለማምደህ ና። እሺ ለዛሬ አላስጨንቅህም። አንተ በቃ ለአቅመ አዳም አልደረስክም። ይሄ ቻናል ታይቶ ካሳዘንከን ይጫናል ቪዲዮ። አልደረስኩም ያላረግ ከሌላ ከኔጌቲቭ ነገሮች ነፃ የሆነ ስራ ሰርተክ እነዚህን ማያሳፍሩ ቤተሰቦች ማዝናናት መቻል አለብክ። በቃ እነሱ መዝናናት መጫወት ነው የሚፈልጉት። ማዝናናት መጫወት አለብክ፣ ግዴታ ነው፣ ኃላፊነት ስላለብክ ከዚህ በኋላ ማለት ነው። ተስፋ እንዳትቆርጥ፣ እንዳትደክም፣ በትናንሽ ነገሮች ወደ ኋላ እንዳትል እና ያው መግቢያ ላይም ብዙ ያወራናቸው ነገሮች አሉ። ቪዲዮን ጨርሰህ ብዙ ትማርበታለህ። እንግዲህ በርታለን፣ እንወድሃለን። አመስግናት ሃይሚ። ኧረ እኔ አይመሰገንም። አለቅሳለሁ እኔ ስመሰገን። እሺ ሃይሚዬ እንወድሻለን በጣም። የኔ ፋሚሊ ቀልድ ሆኖ ይሄ ነገር በጣም አስተማሪ ቪዲዮ ነው። እንኳን የማስረገዝ አይደለም እነሱ ለትወና ብለው የሰሩት ነገር ሊሆን ይችላል። ግን የኔ ፋሚሊ አሁንም ውስጥ የምታዩ ብዙ ወጣቶች አሉ ኮሜንት ሴክሽን ላይ በጣም እና የኔ ፋሚሊም አሉ። እነዚህ አይነት ነገር ጥሩ አይደለም እና ይሄ ለጨዋታ ያህል ቢሆንም ግን በጣም ትልቅ ትምህርት ያለበት ነው። እንደ ፕራንክ ምን የሱን ያህል ፕራንክ አድርጎት የሱን ሀሳብ ለመቀበል ያህል ነበር የታወኑት ማለት ነው። ስለዚህ ይሄ ነገር በመጨረሻ ፕራንክ ሆኖ ተገኝቷል የኔ ፋሚሊ እና ውስጣችሁ የሆነ የተማራችሁበት ወይም የቀሰማችሁ ነገር አለ ብዬ ስለማስብ ነው። አሁንም ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ቀጣይ ቤንግ እና ቀውጤ በሆነ ቪዲዮ ተመልሼ እመጣለሁ ማለት ነው። እስከዛው ድረስ ፋሚሊ ሰብስክራይብ እያደረጋችሁ
ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮን ላልደረሰ ለማድረስ አለባችሁ ማለት ነው። ስለዚህ ለሁሉም ነገር አመሰግናለሁ። እስከ ምንመጣው ቀጣይ ይዤላችሁ እስከማታ ቪዲዮ ሰላም ሁኑልኝ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ቻው